ይህንን አዳራሽ እኛ ከመምጣታችን በፊት ወንበር ያስተካከሉ ሰዎች ማን ያውቃቸው? ግን የነሱ ጸጋ የነሱ ዋጋ ከኛ ይበልጣል። አሁን የዛሬዎቹ ሰባኪያን መንገድ ላይ የሚሰብኩ ሰዎች ጃንደረባውን ቢያገኙ ምን የሚሉ ይመስላችኋል? ኢየሱስ ጌታ ባነበበ አይደለም፣ ኢየሩሳሌም ሄደ በተሳለመ አይደለም ብለው ያለውን ነገር አንቋሸው ነው የሚጀምሩት። ማን እግዚኦ እንበል ይላል። ቆይተናል እኮ ከናቅነው መንፈሳዊውን ስራ። የባቢሎን ማነው የኢያሪኮ ግንብ የፈረሰው በምንድን ነው የፈረሰው? በግሬደር ነው? በጩኸት። እኛ ብዙ ጊዜ የቤተ ክርስቲያን አገልግሎት ሲባል የሚመስሉን ሊቃነ ጳጳሳቱ የሚመስሉን መነኮሳቱ ናቸው። አገልጋዮቹ፣ ሰባኪው፣ ቄሱ፣ ዲያቆኑ ነው የሚመስለን። ለምን ቤተ ክርስቲያን እንደዚህ አታረግም እንላለን። አንተ ራስህ ቤተ ክርስቲያን መሆንህን ረስተኸው እኮ። እኛ ራሳችን የክርስቶስ አካል ነን። የቤተ ክርስቲያን ራስ ክርስቶስ ነው። እኛ ቤተ ክርስቲያን ነን። ቤተ ክርስቲያን ስራ መስራት አልቻለችም ካልክ መልሱ እጇ አንተነ ሽባ ያረካት። አንተ እጅ ላይ በጣም ብዙ መሰራት ያለበት ነገር አለ። እውነት ለመናገር እንደው በየማዕረጉ ከሚሰራው ስራ ከታች ያለው ስራ ምዕመናን ሆነን ልንሰራው የምንችለው ስራ በጣም ብዙ ነው። በቤተ ክርስቲያን ውስጥ ካሉ ስራዎች ክብረ ክህነት የሚፈልጉ ማዕረገ ክህነት ከሚፈልጉ ስራዎች ይልቅ ምዕመናን ሊሰሯቸው የሚችሏቸው ስራዎች በጣም ብዙ ናቸው። እንደውም አብዛኛው የቤተ ክርስቲያን ስራ የምዕመናን ስራ ነው። እኔ ቀላል ምሳሌ ልስጣችሁ። የሐዋሳ ገብርኤልን ውስጥ ገብቼ አላየሁም። ብዙ ጊዜ በየቤተ መቅደሱ ሰዓት አለ፣ የግድግዳ ሰዓት ይሰቀላል። ከኔ ጋር ናችሁ? እና ብዙ ጊዜ አይሰራም፣ የግድግዳ ሰዓቱ አይሰራም። ለምንድን ነው የማይሰራው? ለምን ተቀስፎ ነው? ለምንድን ነው የማይሰራው? ሰዓት ምን ሲሆን ነው የማይሰራው? ድንጋይ አልቆበት። የዚህን ሰዓት ባትሪ ለመቀየር ዲቁና ነው ቅስና ነው የሚያስፈልገው? እስቲ ንገሩኝ። ጵጵስና ነው? ባትሪ ድንጋይ አምጥቶ መቀየር ነው። አብዛኛው የቤተክርስቲያናችን ችግሮች በምዕመናን መፈታት የሚችሉት ይበዛሉ። ግን እኛ እርስ በርስ ነው የምንጠቋቆመው። አዳም ሔዋንን፣ ሔዋን እባብን፣ እባብ ሴጣንን። ሰንበት ተማሪውን ብትጠይቁት ምን ዋጋ አለው? እኛ የቻልነውን ሰርተን ሰበካ ጉባኤው ላይ ነው ችግሩ ይላል። ሰበካ ጉባኤውን ስጠይቁት አለቃው ጋር ነው። አለቃውን ስጠይቁ ሀገረ ስብከቱ ይላል። ሀገረ ስብከቱ ሊቀ ጳጳሱ ቅዱስ ሲኖዶሱ ፓትርያርኩ። እግዚአብሔር ዳግም ሊፈርድ ሲመጣ እነማን ናቸው እስቲ ችግር ያለባቸው ንገረኛ አይልህም። አንተ ምን አደረግ? አገልግሎት በማዕረግ አይለካም። እንደውም ከማዕረግ በታች ውዳሴ ከንቱ የሌለው። አሁን እዚህ ቁጭ ብላችሁ እየተማራችሁ ነው። እኔ እዚህ ቆሜ እየተናገርኩ ነው። ቅድም ሲዘምሩ ሲያገለግሉ ብዙ ነገር ሲያስተምሩ የነበሩ ሰዎች አሉ። ውዳሴ ከንቱ ያለው የሰው ታይታ ያለው አገልግሎት መድረክ ላይ ያለው ነው። ትልቅ ዋጋ ያለው ግን መድረክ ላይ የሌለው አገልግሎት። ይህንን አዳራሽ እኛ ከመምጣታችን በፊት ወንበር ያስተካከሉ ሰዎች ማን ያውቃቸው? ግን የነሱ ጸጋ የነሱ ዋጋ ከኛ ይበልጣል። አሁን እዚህ ላይ ተመልከቱ። ዝነኛ ዘማሪ አለ፣ ዝነኛ ሰባኪ አለ፣ ዝነኛ ፍም አፋሚ አለ። ሐዋሳ ላይ አለ። አቤት እሱ እፍ ሲል የሚባል አለ። አቤት እሱ ሲዘምር፣ አቤት እሱ ሲሰብክ የሚባል አለ። ፍም ሲያፍም አይባልም። ይሄ ሰውዬ ውዳሴ ከንቱ የሌለበት ንጹሕ አገልግሎት የሚያገለግለው እሱ ነው። ዛሬ የዓመቱ ገብርኤል ላይ አቤት የቀደሰው ዲያቆን፣ አቤት ድምፅ ይባላል። አቤት ፍም ያፋመው ግን የሚለው የለም። አቤት መቅደስ ያጸዳው የሚለው የለም። ትልቁ አገልግሎት ከታች ያለው አገልግሎት። ሰው የሚሻማው ግን ሰው ለሚያየው አገልግሎት ነው። አገልግሎት በማዕረግ አይለካም። እዚህ ላይ ለዚህ በጣም ጥሩ ምሳሌ የሚሆን ታሪክ ልንገራችሁ። እዚህ ላይ የምታዩቸው ቅዱሳን ቅዱስ አብርሃም እና ቅዱስ ስምዖን ተብለው ይጠራሉ። ስምዖን በሙያው ጫማ ሰፊ ነው። ምንም የሃይማኖት ዕውቀት የሌለው ትምህርት የሌለው ሰው ነበር እና በአንድ ወቅት አንድ ችግር ውስጥ ገባች ቤተክርስቲያን። ምንድን ነው የገባችው? የግብፅ ንጉሥ አላዊ ንጉሥ ነው፣ ክርስቲያን አይደለም። ክርስቲያኖችን በምን ላሰቃይ የሚል ሰበብ ፈላጊ ጨካኝ ንጉሥ ነበር እና ምን ይላል? አንድ ቀን ተነስቶ አይሁድ መክረውት ነው፣ እዛ ያሉ አይሁድ መክረውት ነው። ክርስቲያኖች እኮ መጽሐፋችሁ ላይ የሰናፍጭ ቅንጣት ታህል እምነት ቢኖረው አንድ ሰው ይህን ተራራ ከዚህ ወደዛ ሂድ ቢለው ምን ይላል? ይሄዳል ይላል። ስለዚህ አለ ነገር ሲፈልጋቸው ክርስቲያኖቹን እዚህ ላይ የምታዩትን ተራራ ከዚህ ጋር ዞር ካላረጋችሁ ሁለተኛ ክርስቲያን ማየት አልፈልግም፣ መጽሐፍ ቅዱስም ሰብስቤ ያቃጥላለሁ፣ የራሳችሁን መጽሐፍ ፈጽሙ አላቸው። ከኔ ጋር ናቸው? አሁን መንግስት እንደዚህ ብሎ አዋጅ ቢያወጣ ኦርቶዶክሳውያን መጽሐፍ ቅዱስ ላይ የሰናፍጭ ቅንጣት ያለው ተራራ ፈቀቅ ያርግ ይላል፣ ፈቀቅ ካላረጋችሁ እንገላችኋለን ቢባል ምንድነው? አይ ትርጓሜው እኮ አልገባህም። አይ ተራራ ሲባል እኮ ሊትራሊ ተራራ አይደለም ለምን ነው? እነሱ ግን ሱባኤ ያዙ። ይገርማቸዋል። ምህላ ያዙ። 3 ቀን ሙሉ ጾሙ፣ ጸለዩ። መጨረሻ እመቤታችን ለፓትርያርኩ ተገልጻ ስምዖን የሚባል ሰው ነው ተራራ የሚያፈልሰው አለች። ስምዖን ቅኔ ያልተማረ፣ ዲቁና የለው፣ ቅስና የለው፣ ቅኔ አይዘርፍ፣ ድጓ አያውቅ፣ ምንም የሚያውቀው ትምህርት የለም፣ መንፈሳዊ ትምህርት የለው። አይኑን ያወጣውም እንደውም ከትምህርት እጥረት ነው ይላሉ አቡነ ሽኖዳ። ካለማወቅ አይንን ብታሰናክል አውጥተህ ጣላት የሚለውን ቃል ሊትራሊ ተርጉሞ ነው አይኑን ያወጣው። ምንም እውቀት የለውም፣ ግን ህይወት አለው። የሚገርማችሁ ስምዖን ጸለየ፣ ያንን ተራራ አፈለሰ። እግዚአብሔር የተመሰገነ ይሁን። ተራራ የሚያፈልስ እሺ፣ አመስግኑ።
አሁን ችግሩ ምን መሰላችሁ? ተራራ የሚያፈልስ እምነት ያላቸው ምዕመናን አሉ። ግን ለተራራ ማፍለስ ምህላ መያዝ ላይ እኛ እምነት የለም። አይ ባይሆን እስቲ በስልት በስትራቴጂ እንላለን እንጂ ማን ምህላን እንደ ጉዳይ ቆጥሯል? ማን እግዚኦ እንበል ይላል? ቆይተናል እኮ ከናቅ ነው መንፈሳዊውን ስራ። የባቢሎን ማን ነው የኢያሪኮ ግንብ የፈረሰው በምንድን ነው የፈረሰው? በግሬደር ነው? በጩኸት ዞሩት 7 ጊዜ። እኔ እንደው በጣም ከሱ ታሪክ እኔ ከእንትኑ መፍረስ በላይ በጣም የሚገርመኝ ምን መሰላል? ዝም ብለው ሲዞሩ የኢያሪኮ ሰው እንዴት ይንበቀበቅ ይሆን? አያስፈራ? ዝም ብለው ሲዞሩ። አሁን እኛ ዝም አንልም። ወሬያችን ሁሉ ሶሻል ሚዲያ ላይ ነው። ገመናችን ሁሉ አደባባይ ላይ ነው። እንዴት እንፈራ? ሬሳ እንኳን እኮ የሚፈራው ዝም ስለሚል ነው። እንደው ትንሽ ዝም ብንል ደብቀን ብንሰራ ብዙ ውጤት እናመጣለን። እና ስምዖን ይህንን ተአምር የሰራው ግን ምዕመን ሆኖ ነው። ምዕመናን ሆነው እንደ ተራራ የተጫናትን የቤተክርስቲያንን ችግር የሚያፈልሱ የሚቀይሩ ምዕመናንን እግዚአብሔር በቸርነቱ ያደለ። በምዕመንነት ብዙ ስራ ይሰራል። ከዚህ ጋር ያይዤ የምነግራችሁ ይሄ የምታዩት ገዳም ስምዖን ያፈለሰው ተራራ ነው። በጂኦሎጂስቶች አስጠንታ የግብፅ ቤተክርስቲያን ሰርቲፊኬት አግኝታ ቦታውን ታስጎበኛለች። ገዳሙ ይሄ ነው። ዙሪያውን ግን የግብፅ መንግስት የተራራውን ክብር ለማሳጣት ብሎ የቆሻሻ መጣያ አድርጎታል። የካይሮ ከተማ ቆሻሻ የሚጣለው እዚህ ተራራ ላይ ነው። ግብፃውያን ክርስቲያኖች ግን ቆሻሻ ሪሳይክል ማድረጊያ ፋብሪካ ከፍተው በጣም ሀብታም ሆነዋል። ክርስቲያን ማለት ድንጋይ ሲወረወርበት መልሶ የሚወረውር ሳይሆን በተወረወረው ድንጋይ ቤተክርስቲያን የሚሰራ። እኛ ብንሆን አሁን ግሸን ላይ ቆሻሻ ይጣል ቢባል ምንድን እናደርግ? እርግጠኛ ነኝ የ3 ቀን ጉባኤ ይዘጋጃል። እዛ ምዕመናን ይሰበሰባሉ። ተደፈርን ወዮ ወዮ እንላለን። ከዛ እንረሳዋለን። ርቀት ያለው ትውልድ መቀየር የሚችል ስልት ያለው ስራ መስራት አይምሯችን ላይ ነው። እግዚአብሔር እንዲያለ ልቡና ያድለን። ምዕመን ሆኖ ስራ ይሰራል። የምታዩት አሁን ይሄ ሲኒማ ነው፣ መቅደስም ነው ሲኒማም ነው። ተራራውን ቦርቡረው ውስጡን ወንበር አስገብተውበት ህፃናት 40 መንፈሳዊ ፊልም ይመለከቱበታል፣ ቅዳሴ ይደረግበታል፣ ይቆርቡበታል። የተፈጠረውን ችግር እንደ መፍትሄ መጠቀም። ይሄ ቤተክርስቲያን የኖረችበት ዘመን ነው። ከዘመነ ሰማዕታት ጀምሮ ችግር ሲፈጠር ያን ችግር እንዴት ነው ወደ መፍትሄ መቀየር የምንችለው? ፓንደሚክ መጣ። አሁን ባለፈው ወረርሽኝ መጣ። ወረርሽኝ ሲመጣ እነ ቅዱስ ባስልዮስ ቤተክርስቲያን ሆስፒታል እንዲኖራት አድርገዋል። ጦርነት ሲመጣ ቤተክርስቲያን መሃል ገብታ በለው እንድትል አይደለም፣ መሃል ገብታ እንድታስታርቅ፣ የሽምግልና ስራ እንድትሰራ፣ ከማንም ሳትወግን ቁስል አጣቢ እንድትሆን ነው ቤተክርስቲያን የተመደበችው። እነዚህ ሁሉ ችግሮች ለመንፈሳዊ ስራ እድሎች ነበሩ። ያንን መጠቀም አለመቻል ግን ዋጋ ያስከፍለናል። ሌላው በጾታና በእድሜ አይመዘንም መንፈሳዊ አገልግሎት። ብዙ ጊዜ እኛ በተለይ ሴቶችን አገልግሎት ላይ አንጠቀም። መንፈሳዊ አገልግሎት ላይ እንደምታውቁት ሴቶች በልልታ ነው አይደል የሚሳተፉ። ወንዶች በጭብጨባ፣ ሴቶች በልልታ። ከልልታ በላይ ግን ብዙ ስራ መስራት ይቻላል። ቅዱስ ወለተ ጴጥሮስ ተመልከቷል። ሰው በሌለበት ሰዓት ሰው ሆና የተገኘች፣ ብዙዎች በካዱ ሰዓት ሰብካ ሃይማኖትን ያስጠበቀች በጣም ትልቅ ቅድስት ነች። በረከቷን ያሳድርብን። እዚህ ላይ የምታዩት ቅድስት መቅሪና ትባላለች። 3ቱን ቀጰዶቃውያን አባቶች ጎርጎሪዮስና ባስልዮስ የሚባሉትን አባቶች 3ቱን በተለይ 2ቱ ወንድሞቿ ናቸው አስተምራ 3 ፓትርያርክ ሰጥታለች ለቤተክርስቲያን። በእውነት እንዲህ አይነት ሴቶችን ያብዛል። ጥሩ እናት መሆን ልጆቿን አስተምራ መቅረጽ ከቻለች እኮ ታሪክ መቀየር የምትችለው እናት ነች። ሙሴን የፈጠረችው እናቱ ነች። ጢሞቴዎስን የሰራችው እናቱም አያቱም ነች። ስለዚህ በጾታ አይገደብም የቤተክርስቲያን አገልግሎት። ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ሴቶች ጭምቶች ሆነው እናይና ሃይማኖት ሲለውጡ ደግሞ መንገድ ላይ ነው የሚበጠብጡት አይደለም። መድረክ ተሰጥቷቸው መንገድ ላይ ያስቆሙ። እኔ እንደው አንዳንዴ በጣም ያሳዝነኛል በሁለት ወገን። አንደኛ የእነሱም ማካሄድ ትንሽ ስብከት እኮ የሰውን ነፃ ፈቃድ መንካት አለበት እንዴ? የለበት። ኢትዮጵያዊውን ጃንደረባ ፊልጶስ የሰበከው እንዴት ነው? የምታነበውን ታስተውለዋለህን ብሎ ተረጋግቶ ጠይቆ ነው አይደል? አሁን የዛሬዎቹ ሰባኪያን መንገድ ላይ የሚሰብኩ ሰዎች ጃንደረባውን ቢያገኙ ምን የሚሉ ይመስላችኋል? ኢየሱስ ጌታ ባነበበ አይደለም፣ ኢየሩሳሌም ሄደው በተሳለመ አይደለም ብለው ያለውን ነገር አንቋሻው ነው የሚጀምሩት። በትህትና ነው የሚሰብክ። ክርስቶስ በአደባባይ አይጮህም፣ ድምፁን የሚሰማ የለም ይላል። በየካፌው ሰው ሻይ እያስደፉ ስብከት አለ የለም። ለማንኛውም ሴቶች አገልግሎት ላይ ብዙ ስራ መስራት ይችላል። ነገ ግንቦት ልደታ ነው ከነገ ወዲያ አይደል? በጣም ብዙ ስራ በእህቶች መሰራት የሚችል በጣም ብዙ ስራ አለ። እኔ አንድ ምሳሌ ልንገራችሁ። አንዲት ሴት ለመውለድ ከመውለዷ በፊት ቢያንስ 3 ወር
እረፍት ይኖራታል። አለዚያ ካልቻለች 2 ወር፣ አለዚያ 1 ወር። ከወለደች በኋላ የግድ ቢያንስ 2 ወር ትቆያለች ወይም 3 ወር። በአጠቃላይ 4 ወር 5 ወር አንዲት ሴት በምትወልድ ሰዓት ትቀመጣለች። እኛ አሁን እዚህ ያሉ ጥሩ እህቶችን ጥሩ የተማሩ ቅድም መድረክ ላይ ሲናገሩ ሲያቀርቡ እንደነበሩ ያሉ እህቶችን ጥሩ ስልጠና ብንሰጣቸው እነዛ እህቶች የወለዱ ሴቶች ጋር ሄደው አራሶቹ ጋር ማለት ነው ከአራስነት ከመነሳታቸው በፊት አልጋቸው ጋር ሄደው በግል ትምህርት ቢያስተምሯቸው ከዛ 4 ወር ሲሆናቸው ታርሰው ሲወጡ ቤተ ክርስቲያንን አውቀው ቢወጡ ይቻላል አይቻልም? ተስማማላችሁ? እንዲደረግ እዚህ እንግዲህ አደረ። እኛ ስብከት ቢመስለን አውደ ምሕረት ላይ ነው እንደዚህ በቃ ምናምን እነሱ እንደሱ አይደለም። እንደዛ አልሰበከም ክርስቶስ። ሐዋርያት እንደዛ ማን መድረክ አዘጋጀላቸው ለሐዋርያት? በማስከተል መምህር ገሌ መጥቶ ያስተምረናል የተባለ ሐዋርያ የለም እኮ። ከመቼው አስተምሮ ጨርሶ ገርፈነው ተብሎ ነው ያገለገሉት።